ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በዛሬው ዝግጅታችን ፊደላትን ይዘንላችሁ መጥተናል። ከፊደላት ቀጥሎ ሊመጣ የሚችለው ቃል ነው። ከእነዚህ ፊደላትን ካሳየናችሁ በኋላ ደግሞ ቃላትን ጽፈናል። እነዚህን ቃላት አጻጻፋቸውን እና አነባባቸውን እንዴት እንደምታነቡ እንዴት እንደምትጽፉ የማሳያችሁ ይሆናል። ከኔ ጋር ወይም ከኛ ከዩቲዩብ ቻናላችን ጋር በቀጥታ ኦንላይን ገብታችሁ መማር የምትፈልጉ ልጆች ባስቀመጥነው ስልካችን በዋትሳፕ፣ በኢሞ፣ በቴሌግራም ደውሉልን፣ አናግሩን። እኛ በእናንተ በምትፈልጉት ሰዓት እየገባን እናስተምራችኋለን። እንግዲህ በአማርኛ ፊደላት ውስጥ የመጀመሪያው ፊደል የሆነው ሀ ነው። እኔም የመጀመሪያ ፊደል ወይም ቃል መስርቼበትና ፊደል አድርጌ ወይም ቅርጹንና ድምፁን ይዤላችሁ የመጣሁ የመጀመሪያው ፊደል ሀ ነው። እንግዲህ በዚህ መጀመሪያ እንደተለመደው የእነዚህን ፊደላት ቅርጽ አጠራር እና የቅርጻቸውን ልዩነት ከነገርኳችሁ በኋላ ቀጥሎ ሊመጣ የሚችለው ከፊደላት ቀጥሎ ፊደላትን ከለያችሁ በኋላ ሊመጣ የሚችለው ቃላት ምስረታ ነው። እንግዲህ በእያንዳንዱ ፊደላት ቃላትን እየመሰረትኩኝ እንዴት እንደምታነቧቸውና እንዴት እንደምትጽፏቸው እንዴት አጣምራቸው እንደምትጠሯቸው የማሳያችሁ ይሆናል። በመጀመሪያ ግን እነዚህን ቃላት መመስረት የምትችሉባቸውን ፊደላት በትክክል እየጠራሁ ቅርጻቸውን እንድትይዙ ያስችላችኋል ብዬ ባሰቡት መንገድ በመጠነኛ ፍጥነት እየጠራሁ እናንተም ከኔ ጋር እየጠራችሁ ተለማመዱ። ላሳያችሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ የመጀመሪያው ፊደል ሀ ነው ብያችኋለሁ። ይህ ፊደል እንደ ሌሎቹ ፊደላት እንግዲህ ማንኛውም የአማርኛ ፊደል 77 ቤተሰቦች አሉት ማለት ነው። ስለዚህ እነዚህ ቤተሰቦቹ ጋር እንግዲህ ሁሎቹም የተለያየ ቅርጽ አላቸው። በድምጽም እንደዚሁ የተለያዩ ናቸው ማለት ነው። አሁን ደግሜ ልጥራላችሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጥሎ የመጣው ፊደል ለ ነው። እንግዲህ ይህንንም ልጥራላችሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ቀጥሎ የመጣው ፊደል ደግሞ ይኸው ሀ ነው። ሁለተኛው ሀ ማለት ነው። የመጀመሪያው እቺ ሀሌታ ሀ በመባል ትታወቃለች። ይችኛዋ ደግሞ ሀመር ውሃ በሚል ትታወቃለች ማለት ነው። እንግዲህ ሁለቶቹ ሀ የሚል ድምፅ አላቸው። ይችም ሀ ናት፣ ይችም ሀ ተመሳሳይ ድምፅ አላቸው። በቅርጽ ይለያያሉ እንደምታዩቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጣዩ ፊደል መ ነው። ይኸው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንግዲህ ከዚህ በተጨማሪ ሌላ ፊደላትም የተመሰረተባቸው አሉ። እነዚህ ይሄው እዚህ ጋር ላይ ለምሳሌ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አንዴ ልጥራላችሁ። ይህንንም ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ቀጣይ ፊደል የሆነው ረ ነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። አሁንም ደግሜ ልጥራላችሁ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ቀጣዩ ፊደል ደግሞ የምታዩት ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ቀጣይ ፊደል የሆነው ደግሞ ሸ ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። አሁን ደግሜ ልጥራላችሁ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣
ሽ ሾ። አሁንም አንዴ ደግሜ ልጥራላችሁ። ሸ ሹ ሺ ሻ ሼ ሽ ሾ። ቀጣይ ፊደል የሆነው ቀ ነው። ቀ ቁ ቂ ቃ ቄ ቅ ቆ። አሁን እስኪ ቀ ቁ ቂ ቃ ቄ ቅ ቆ። ቀጣይ ፊደል በ ቡ ቢ ባ ቤ ብ ቦ። በ ቡ ቢ ባ ቤ ብ ቦ። እንደዚህ እየደጋገማችሁ ከኔ ጋር ከጠራችሁ በእርግጠኝነት በትክክል ድምፁን መጥራት ትችላላችሁ ማለት ነው። ተ ቱ ቲ ታ ቴ ት ቶ። አንዴ ልጥራላችሁ ደግሜ። ተ ቱ ቲ ታ ቴ ት ቶ። ቀጣዩ ፊደል የሆነው ቸ ነው። ቸ ቹ ቺ ቻ ቼ ች ቾ። እስኪ አንዴ ልድገምላችሁ። ቸ ቹ ቺ ቻ ቼ ች ቾ። ቀጣይ ፊደል ነ ነው። ነ ኑ ኒ ና ኔ ን ኖ። እስኪ ይሄንንም አንዴ ልድገምላችሁ። ነ ኑ ኒ ና ኔ ን ኖ። አሁን እንደኔ እንደዚሁ ከጠራችሁ በትክክል ወደ ቀጣዩ ማድረግ ያለባችሁ ነገር ላሳያችሁ። ለምሳሌ አንደኛ ፊደላት እንደምታዩቸው ሀ ለ ሀ መ እዩዋቸው። ሁለተኛ ፊደሎች ደግሞ ሁ ሉ ሁ ሙ። ከጎነ ጎናቸው ላይ ከአንደኛ ፊደላቸው ላይ አግድም አግድም መስመር የተጨመረባቸው እዩዋቸው። ሁ ሉ ሁ ሙ። ሶስተኛ ፊደሎች ሂ ሊ ሂ ሚ። ይሄ ወደ ጎን እግራቸው ሁሎቹም ሸፈፍ ሸፈፍ ያሉ ነገሮች ናቸው። አራተኛ ፊደሎች ሀ ላ ሀ ማ። እንግዲህ አራተኛ ፊደሎች እዚህም ስንመጣ ልክ እንደዚህ ነው። ሀ ሁ ሂ ሃ ይው አ አ ለ ሉ ሊ ላ። ድምጻቸው ተመሳሳይ ነገር ነው ያለው። ስለዚህ ሀ አ ትላላችሁ። ላ ሀ ማ። አምስተኛ ፊደሎች ደግሞ ይኸው እግራቸው ቀለበት ቀለበት ያለው ነገር ናቸው ሁሎችም። ሄ ሌ ሄ ሜ። ስድስተኛ ፊደሎች ህ ል ህ ም። እነዚህ ሰባተኛው የፊደሉ መጨረሻ ፊደሎች ደግሞ እነዚህ ናቸው። ሆ ሎ ሆ ሞ እንደምታዩቸው። አሁን በሀ የመሰረቱት ቃል ሀን ጨምሬ ሌላም ፊደል ጋር አድርጌ ማለት ነው። ባለ ሁለት ሆሄ የሆነ ቃል ሀ ር ሀር ሀር ሀር። በለ ደግሞ ያው የለቤት የመጀመሪያ ፊደል በሆነው ለን ተጠቅሜ ከሌላ ፊደል ጋር ጨምሬ ማለት ነው። ለ ማ ለ ማ ለማ። ይኸው ማ የመቤተሰብ የዚህ አራተኛው ፊደል ነው። እዚያ ለን አድርጌ ለማ። ይቺ ር ደግሞ ሀ ያው ይችናል። ር የረ ቤተሰብ ስድስተኛ ፊደል ናት። ከረ ቤተሰብ ተጠቀሙ። እዚያ ባለ ሁለቱ ሆሄ የሆነ ቃል ሀር። ይህም ባለ ሁለቱ ይሄ ለማ። ይሃ ሀቅ ሀ ሀቅ። ይኸው ከቀ ቤተሰብ ስድስተኛው ፊደል ነው። ይሄ ሀቅ። መና 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 የነ ቤተሰብ የሆነው ና መና
መና። በሁለተኛ ቤተሰቦቻቸው ሁሉ ሁሉ ይቺ ሁና ይቺ ሉ ሆነው ሁሉ የሚል ቃል መሰረቱ። ከዚህ ላይ ስላገኘኋቸው ነው እንጂ በአጋጣሚ እንደዚህ ዝም ብሎ የተደረደረውን አጋጣሚ አይደለም። ትርጉም ስለሚሰጡ አጣምሬ ቃል አደረኳቸው። ሁሉ። ከዚያ ሉል 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 ሉ ይቺ ናት። ል ደግሞ እዚህ ላይ ያለችዋ ትርጉም የሚሰጡ ቃላት ስለሆኑ ባለ ሁለት ሆሄ የሆነ ቃል አደረጉት። ሁለቶቹን አጣምሬ ሉል። ሁሌ ሁሌ ሁና እዚያ ሌ ደግሞ ይችን አድርጌ ማለት ነው። ሁሌ። እናንተም የው ቃል ስትጽፉ እንደዚህ ትርጉም የሚሰጥ ሁለት ሆሄ ወይም ሶስትም አራትም አድርጉት። ለእናንተ እንዲቀላችሁ ብዬ ነው ባለ ሁለት ሆሄ ያደረጓቸው እንጂ ብቻ ብዙ ሆሄያት ያሉት ቃላትን መመስረት ትችላላችሁ። ሁሌ። ሙዝ ሙዝ። ይችን ሙና የዘ ቤተሰብ ደግሞ ስድስተኛ የሆነች ፊደል አምጥቼ ሙዝ አደረኩ። ሙዝ የሚል ቃል መሰረትኩበት ማለት ነው። በሙ ይኸው ሂ ናት። ይቺ ሶስተኛዋ ፊደል የሀ ቤተሰብ የምታዩት ሂድ ሂድ። ይኸው ይችን ሂ እና የደ ቤተሰብ ደግሞ ስድስተኛዋን ፊደል አድርጌ ሂድ የሚል ቃል መሰረቱ። የለ ቤተሰብ ያቺ ሊ ናት። እዚያ ሊ። የጠ ቤተሰብ ደግሞ ጥን አመጣሁና ሊጥ ሊጥ። ቡሆ በመባል የሚታወቀው ማለት ነው። ሊጥ። ይቺ ደግሞ የሀ ቤተሰብ ይኸው ሶስተኛዋ ፊደል ናት። እንደምታዩት ሀ ሁ ሂ። ይኸው አንደኛው ሁለተኛው ሶስተኛው ሂ። እዚያ ሂስ ሂስ። የሰ ቤተሰብ ይቺ ስድስተኛ ፊደል ናት። ሂና ስ አምጥቼ ትርጉም ስለሚሰጥ ትርጉም ያለው ቃል ሂስ ማለት መመዘን ማለት ነው። ማድነቅና እንዲሁም ደግሞ እንደ ጉድለትና ጉድለቱንና ጥንካሬውን ድክመቱንና ጥንካሬውን መመዘን ማለት ነው። ሂስ ማለት ሂስ። አዛ ሚና 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 ማለት ያው አስፈላጊነት በዚያ ጉዳይ ላይ በሆነ ጉዳይ ላይ አስፈላጊ የሆነ ወይም ተግባር ማለት ነው። ሚና። ከዛ አራተኛ ፊደሎቹ ጋር ደግሞ የመሰረቱባቸው ቃላት እንደዚሁ አብረን እናያቸው። ሀ ያቺ ሀ ናት። ሀና ሀና። እንግዲህ ሀና ስም ነው። ሀና። ከዚያ በላ ደግሞ ላ። ይኸው ላቀ ላቀ። ይቺ ላና የቀ ቤተሰብ ደግሞ የመጀመሪያው ፊደል ቀ። ላቀ ላቀ ማለት ተሻለ፣ ከዚህ በለጠ። ከያዛችሁት ነገር የበለጠ ከሆነ ላቀ፣ ካለኝ ነገር የተሻለ ማለት ነው። ላቀ ማለት ሀና። ያው ሀና ስም ነው። ሀና። ሌላኛው ማ ነው። አራተኛው ፊደል የመቤተሰብ ማር 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 ማር። ይሄ ማና የረ ቤተሰብ ስድስተኛው ፊደል አድርጌ ማር። እንግዲህ የምታውቁት ነው። ማር የሚል ቃል ትርጉም ያለው ቃል መሰረቱበት ማለት ነው። ከዛ አምስተኛ ፊደሎቹ ጋር ስንመጣ ሄ ናት። እዚያ ደ ይቺ ናት። የመጀመሪያ ፊደል ናት። የደ ቤተሰብ ታውቋታላችሁ። ደዱ ዲዳ ዲድ። ይቺም ሰባት ቤተሰብ አላት። እዚያ ሄና ደን አድርጌ ሄደ የሚል ቃል አደረጉት ማለት ነው። አምስተኛው ፊደል የለ ቤተሰብ ደግሞ ሌ ነው። ሌላ። ይሄው ይችን ሌና ይችላ ትርጉም ስለሚሰጥ ነው እንጂ እንደዚህ ዝም ብላችሁ ሄ ሀ ብትሉት ትርጉም አይሰጥም። ቃል ለመመስረት የግድ ነው ትርጉም የሚሰጥ ትርጉም ያለው ነገር ባለ ሁለትም ሆነ ባለ ሶስት ሆሄ እናንተ የምትጽፉት ነገር ትርጉም ያለው ነገር መሆን አለበት ቃል ለመባል። ሌላ። ይቺ ደግሞ ሄ ናት። ሄ የአምስተኛዋ የሀ ቤተሰብ ሄደ ሄደ። ይቺ ደግሞ አምስተኛዋ የመ ቤተሰብ ናት። ይቺ ስትቆጥሯቸው 1 2 3 4 5 ያው አምስተኛው ላይ ደረስን ማለት ነው። ሌሎቹን እየመሰረትን አምስተኛው ደረስን። ሜዳ ታውቃላችሁ። ለጥ ያለ መሬት የተሸራሸ መሬት ማለት ነው። ሜዳ። ከዚያ ይሄ ደግሞ ህ ናት። ስድስተኛው የሀ ቤተሰብ ህግ። ህና ግን አምጥቼ ይቺ ህ ናት። ከዚያ የገ ቤተሰብ ደግሞ ስድስተኛዋ ፊደል ግ ናት። ህግ አልኩትኝ። ከዚያ ል ደግሞ የለ ቤተሰብ ስድስተኛ ፊደል ልብ። ልና ብ የበቤተሰብ ስድስተኛ ናት። ይችም ብ ያው ትርጉም ስለሚሰጥ ነው እንጂ የግድ ስድስተኛ ፊደል መጠቀም አይጠበቅባችሁም።
ሌላም ቃል ሌላ ፊደል ማምጣታችሁ ትርጉም ይሰጣል ካላችሁ አጣምራችሁ ቃል መመስረት ትችላላችሁ። እኔ አጋጣሚ ይህ ትርጉም ሰጥቶኝ ስላገኘሁት ይህንን ጻፉ። ልብ ህ ይኸው ህ ህግ ያው ህግ ነው ህግ። ከዚያ ም ደግሞ ምሳ 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 ምና የሰ ቤተሰብ አራተኛውን ፊደል አድርጌ ምሳ የሚል ቃል መሰረቱ። እናንተም እየመሰረታችሁ መለማመድ ትችላላችሁ። ሆ ይኸው ሆ ድ ሆ ድ ይቺ ሆ ናት። ከዚያ የደ ቤተሰብ ደግሞ ስድስተኛ ፊደል ናት። ይቺም ድ አልኳት። ከዚያ ሆድ ሁለተኞቹ። ይቺ ደግሞ ሰባተኛ ፊደል ናት ሆ እንደምታውቋት። ከዚያ ይቺ ስድስተኛ ናት። እሺ ሆድ። እነዚህም ይቺ ሰባተኛ ፊደል ናት። ለሉላሌ ሎ ሰባተኛዋ ሎ። ከዚያ ሚ ደግሞ ሶስተኛዋ የመ ቤተሰብ የታለች ይቺ ማለት ነው። ከዚያ ሎሚ ሎሚ። ይችንና ይችን አጣምሬ ይኸው ሎሚ የሚል የአትክልት ስም ጻፉኝ። ሆ ይኸው ሆነ ሆነ ተደረገ ተፈጸመ ማለት ነው። ሆ ከዚያ ነ። ይቺ የነ ቤተሰብ ነ የምትባለው ፊደል የመጀመሪያዋ ይቺ ናት። ከዚያ ይቺ ደግሞ ሰባተኛዋ የሀ ቤተሰብ ሆ ሆነ። ከዚያ የመ ቤተሰብ ደግሞ ሰባተኛ ፊደል ይቺ ናት። ከዚያ ሞት ሞት ሞት። የሞት ታውቃላችሁ ሞተ ሲባል ታውቃላችሁ። እዚያ ሞት 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 ሞት። በሌላኞቹ ደግሞ በሰ ቤተሰብ ይኸው እያቸው ሰ ረ ሰ አንዳንድ የመጀመሪያ ፊደላቸው። ሁለተኛቸውን ስታዩ ደግሞ ሱ ሩ ሱ። ይኸው እነዚህ በድምጽ ይመሳሰላሉ። እሺ በቅርጽ ነው የሚለያዩት። ሰ ናቸው። እነዚህ ሁለት ፊደሎች ሰ ይባላሉ ወይም ሞክሸ ሆሄያት የሚባሉት ማለት ነው። ከዚያ ከሀ ላይ እንዳሳየዋችሁ ሰም የሁለት አይነት አሉ። ያ ቤተሰቦች እንኳን ሶስት ናቸው። እዚያ ጋር ሁለቶችን ብቻ ስለጻፍኩ። የሰ ቤተሰብ ደግሞ የሰ ቤተሰብ ሁለት ሞክሸ ሆሄያት አሉት። ይሄና ይሄ የምታዩት ቅርጽ ያለው ሁለት የተለያዩ ሰዎች በቅርጽ የተለያዩ በድምጽ የሚመሳሰሉ። ከዛ ሲ ይችም ይኸው ሲ ሲ ሲ። ይቺ ሪ ናት መሀል ላይ ያለችው። ስለዚህ ሲ ሪ ሲ ሶስተኛ ፊደሎች ናቸው። ሳ ራ ሳ አራተኛ ፊደሎች። ይኸው ይቺና ይቺ ተመሳሳይ ድምጽ ነው ያላቸው። ይቺ ራ የረ ቤተሰብ ሴ ሬ ይቺም ሴ ስ ር ስ ስድስተኛ ፊደል ሶ ሮ ሶ። ይኸው ይህ እና ይህ የሰ ቤተሰብ ስለሆነ ተመሳሳይ ድምጽ ነው ያለው። ያው ቅርጻቸውን ማወቅ ስላለባችሁ ይዤላችሁ የመጣው። በእያንዳንዳቸው ደግሞ ቃል ተመስርቶባቸው እንደዚህ ያላንብባላችሁ። ሰ ይኸው ሰማ ሰማ። ከዚያ ረ ረታ ረታ። ሰ ሰጠ ሰጠ። ከዚህ ጋር ሰማን ብትሉት ያው ተመሳሳይ ነው። ሰ ሰጠ ሰማ። ያው ሰን ተጠቀምኩ እዚህ ጋርም ሰን ተመሳሳይ ነው ድምጻቸው። ሱ ሱቅ ሱቅ። ይኸው ሱ ይህች ናት። እዚያ የቀ ቤተሰብና ደግሞ ተጠቀሙ ስድስተኛዋን ፊደል ሱቅ አልኩት። ሱቅ የሚል ትርጉም ያለው ቃል ተመሰረተ ማለት ነው በዚህ መሰረት። ይቺ ደግሞ ሩቅ ሩቅ። ይቺ የምታዩትን ፊደል ነው የተጠቀምኳት። እዚህ ጋር ትርጉም ያለው ቃል ስለሚመሰርትልኝ አንስቼ ተጠቀምኳት። ይቺን ቃል ስድስተኛ ፊደል ናት። ይቺ ሩቅ ሩቅ ይሆናል። ይቺ ሱስ ሱስ ሱስ። ይችንና ይችን ፊደል ሁለቶቹን ነው የተጠቀምኳቸው። እያቸው ሱስ። ይህንን ቃል ለመመስረት ሲል ማለት ትርጉም የሌለው እንዳይመስል ሲናገር ማለት ነው። እንደዚህ ሲል ሰማሁት፣ እንደዚህ ሲል ናገር ሰማሁት። ሲል ማለት ሲናገር ማለት ነው። ሲል። ከዚያ ቀጣዩ ሪ የረ ቤተሰብ ይኸው ሶስተኛ ፊደል ናት። ሪዝ ማለት ጺም በመባል የሚታወቀው ነው። ይሄ ሪዝ። ከዚያች ደግሞ ሲ ናት። ያው ሲ እናንተ እስኪ ሲን ተጠቅማችሁ ሌላ የሆነ ቃል ጨምሩበት። እኔ ለምሳሌ
ሶ አልኩት። ሲሶ ለምሳሌ ይህንና ይህን ተጠቅሜ ሲሶ ማለት 1/3 ማለት ነው። ሲሶ ማለት ሲሶ 1/3 ወይም የአንድ ነገር ሶስተኛው ማለት ነው። ሲሶ ማለት ትርጉም ያለው ቃል ነው። እናንተም ሌላ ፊደል ተጠቅማችሁ መጻፍ ትችላላችሁ። እኔ ሲን ብቻ አድርጌ ተውላችሁ። እስኪ እናንተ ደግሞ ሞክሩት። ከዛ ይኸው ሳር ሳር ታውቃላችሁ? የሆነ ከብት የሚበላው የሚበቅል ነገር ሳር ይባላል። ያው ይሄ ደግሞ ራብ ታውቃላችሁ? ያው የምግብ ጥረት ራብ ይባላል። ሳቅ። ከዚያ በ5ኛ ፊደሎች ደግሞ ሴት እና ት 2 ፊደሎች ይኸው ሴት ብላችሁ ታነባላችሁ። ሬት ይኸው ሬን እና ትን ተጠቀሙ። ይቺ ሬ ናት። እዚያ ይቺ ደግሞ የተቤተሰብ 6ኛ ፊደል ት ይኸው ይቺም ት ሬት። ሴራ ያው ተንኮል ማለት ነው። ሴራ። ከዚያ 6ኛ ፊደሎቹ ጋር ደረስን ማለት ነው። ራ ይኸው ይችን ስ እና ይችን ራ 4ኛዋን የረ ቤተሰብ ስራ። ርቃ የቀ ቤተሰብ ይቺ 4ኛ ፊደል ናት። ቀቁቂ ቃ 4ኛ ፊደል። ይቺ ደግሞ ያው 6ኛው የምታዩት የረ ቤተሰብ ርቃ አልኩት። ይህንን ተጠቅሜ ይቺ ስ ደግሞ ስም ከመቤተሰብ ቅድም ላይ አይታችኋታል። 6ኛዋ ፊደል ተመልሳችሁ ብታዩት የመቤተሰብ ይችን ነው የምመስል ቅርጿ ስም። ከዚያ ሶል ይኸው ይችን ሶ እና እዚያ የለቤተሰብ ደግሞ 6ኛዋ ል የምትባለው ይህን የመሰለ ቅርጽ ነው ያላት። እዚያ ሶል አልኩት። ሮጠ ችጣ የጠ ቤተሰብ የመጀመሪያ ፊደል ናት። ጠ ሮጠ። ይኸው ሶማ የቦታ ስም ነው። ምናልባት የማታውቁት አዲስ ሊሆንባችሁ ይችላል። ቦታውን ስለማታውቁ የቦታ ስም ነው ሶማ። ቀጣይ የተመሰረተበት ፊደል ያው እነዚህ ናቸው። የመጀመሪያ ፊደል ናቸው እነዚህ። ለምሳሌ ሸ፣ ቀ እና በ። 2ኛ ፊደሎቻቸው ደግሞ ያው ሹ፣ ቁ፣ ቡ እንደተለመደው ጎነ ጎናቸው ላይ ያለው እያቸው ቅርጻቸውን። 3ኛ ፊደሎች እግራቸው ላይ ጠመም ያለ ሺ፣ ቂ እና ቢ። 4ኛ ፊደሎች ስታዩቸው ሻ፣ ቃ እና እዚህ ጋር ደግሞ ስታዩ ባ። 5ኛ ፊደሎች ቀለበት ያላቸው እያቸው ሼ፣ ቄ፣ ቤ። ተመሳሳይ ድምጽ ነው ያላቸው ሼ፣ ቄ፣ ቤ። ድምጽ ማለት ያው ቅላጼው ነው እንጂ ያው ይሄ ሼ ነው፣ ይሄ ቄ ነው፣ ይሄ ደግሞ ቤ እንጂ ሼ ይባል። ግን ይሄ የሚል ድምጽ አይነት የሆነ ነገር አለው። ሽ፣ ቅ፣ ብ። ይኸው ይሄ ሽ ነው፣ ይሄ ቅ፣ ይሄ ብ። 7ኛቸው ስትመጣ ሾ፣ ቆ፣ ይሄ ደግሞ ቦ። ከዚያ በሸ የተመሰረተ ፊደል ደግሞ እናንብብ ቃላትን እንዴት እንደምናነብ። በሸ ፊደል የተመሰረተ ቃል ይሄ ሸጠ። ይቺ ሸ ናት። ይቺ ጠ ሸጠ ብላችሁ ታነባላችሁ። ሸጠ። ቀ ደግሞ ቀረ። በበ ደግሞ በቃ ብላችሁ ታነባላችሁ ማለት ነው። በሹ የተመሰረቱ ደግሞ ሹና ሹል ስለታምና ሹል ይባላል። ሹል ማለት ጫፉ በጣም ሻርፕ የሆነ ማለት ነው። ሹል። ቁጣ። ይህ ጣ የ4ኛ የጠ ቤተሰብ ነው። ይህ ቁ ይኸው 2 ፊደል ቁጣ። ቡና የተክል አይነት ነው። ቡና። ሺሻ
ሺሻ አደንዛዥ የሚባለው የሚታወቀው የተለመደ ነገር ሺሻ ሺሻ። ቂም 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 ይሄ የጥላቻ የምን ማለት ቂም። ይሄ ደግሞ ቢሮ ቢሮ አብዛኞቻችሁ ታውቃላችሁ ቢሮ። ሻማ ይኸው ሻማም የተለመደ ነው ሻማ። ቃና የሆነ ይህን የመሰለ ነገር ይህን ምስያ ነገር ማለት ነው። ቃና ተምሳሌት ይህን በትክክል ያልሆነ ግን ያን የመሰለ ቃና ይባላል። ቃና ባል እንግዲህ ባል ሚስት ሲባል ትሰማላችሁ። ባል ወንድየው ባል ይባላል። ሴትየዋ ደግሞ በትዳር ሲኖሩ ሚስት ተብሎ የሚጠራው ማለት ነው። ባል ሼህ ቄስ ቤት። ከዚያ ስድስተኛው ጋር ስንመጣ ሽታ ቅን እቺ ደግሞ ብር ያው ብር የመገበያያ ገንዘቡ ነው። ቅን ደግሞ መጥፎ ያልሆነ ጥሩ አስተሳሰብ ያለው ማለት ነው። እንግዲህ ሽታ የምታውቁት ነው። ሾ አለ ሰባተኛ ፊደል ሾመ ስልጣን ሰጠ ማለት ነው። ሾመ ቆመ ማለት መራመድ አቆመ፣ ከተቀመጠበት ተነሳ ወይም ባለበት ቆመ ማለት ነው። ቆመ ቦይ ይሄ ደግሞ በእንግሊዘኛው ቦይ ወንድ ልጅ የሚለው እንዳይመስላችሁ። ቦይ የውሃ ወይም የፈሳሽ ነገር ማፋሰሻ ቱቦ ቦይ ይባላል። የውሃ መውረጃ ማለት ነው ቦይ። ቀጣዩ እነዚህ ፊደሎች ናቸው ቃላት የመሰረቱባቸው። ኑ ይህ ሁለተኛ ፊደሎች ናቸው። ኒ ሶስተኛ ፊደሎቹ ደግሞ ስታያቸው ና እዩዋቸው። ና ከዛ እዚህ ጋር ደግሞ ስትመጡ ኔ አምስተኛ ፊደሎች ኔ። ስድስተኛቸው እና እቺ ደግሞ ን። ሰባተኛ ፊደሎች ኖ። ከዛ በእያንዳንዳቸው ደግሞ የተመሰረቱትን ስናያቸው ተራ ቸር ማለት ለጋስ ጥሩ የሆነ መጥፎ ያልሆነ ማለት ነው። ቸር ነው ይሄ ማሰሪያ አንቀጽ ሆኖ በብዙ አረፍተ ነገር ላይ የሚያገለግል ነው። ዋው ትክክል ነው ወይም አይደለም ነው ብለን እናገራለን ማለት ነው። ከዚያ ቱታ ይሄ የአልባሳት አይነት ነው። ቱታ ይኸው ቹን ተጠቀሜ ይቺ ም አመጣሁና መጀመሪያ ጨመርኩበት እዚህ ጋር። ከዚያ ምቹ ኑሮ። እዚያ ቲ ደግሞ ሶስተኛ ፊደል ቲና። ይህ ቲና የስም ነው፣ የሰው ስም ቲና። ይቺ ካጠገባችሁ በጾታ ሴት የሆነ ወይም ትንሽ ነገር ሲሆን አብዛኛውን ጊዜ የሆነ እንደዚሁ ይቺ ተብሎ ይጠራል እና በጾታ ሴት ሆኖ ይጠራ ነገር ማለት ነው።
ይቺ ከጎናችሁ ላይ ያለውን ለማመልከት ይቺ ኒ እኒ 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 ደግሞ ሁለት ሶስት የሆኑ እኒ የምትነኩት ነገር አጎናችሁ ያለ በቅርብ ያለ ነገር ለማመልከት እኒ ትላላችሁ። ስለዚህ ይሄም ሆነ ይሄ ትርጉም አለው። በአማርኛ ውስጥ ቃል ስትመሰርቱ ትርጉም ከሌለው ቃል ሊባል አይችልም። ታማ 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 በመጥፎ ነገር ተነሳ ስሙ ማለት ነው። ወይም ታማ ሴት ልጅ ህመም ገጥሟት ማለትም ሊሆን ይችላል። ስለዚህ ሁለት ትርጉም አለው። በአረፍተ ነገር ውስጥ ቢገባ ሁለት እና ከዚያ በላይ ትርጉም አንድ ቃል ሊኖረው እንደሚችል ታውቃላችሁ። በዛ መሰረት ታማ ማለት በመጥፎ ስሙ ተነሳ፣ ወይም ደግሞ ታማ ማለት በጾታ ሴት የሆነች ሴት ሰው የሆነ ህመም ገጥሟት አጋጥሟት ማለት ነው። ቻይ 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 መጥፎ ነገርም ሆነ ምንም ታጋሽ ማለት ነው። ቻይ ናት ናት ለማረጋገጥ እሷ ናት አይደለችም የሚለው ናት አዎ ወይም አይደለችም የሚለው ናት እንላለን። ቴቴ ቴቴ ልጆቹ እናቶቹ ምናምን የሚጠሩበት ብዙ ጊዜ የተለመደ ነገር ነው። ስም አድርጌ ነው ያመጣሁት። ቴቴ ቼ መቼ መቼ ያው የጊዜ አመልካች የሆነ ቃል ነው። መቼ እኔ እና እኔን አድርጌ እኔ የሚል ቃል መሰረቱበት። ትል የሆነ ትንሽ ኢንሴክት ትንሽ ነፍሳት አለ ትል ተብሎ የሚታወቅ ታውቁታል ይሆናል ብዬ አስባለሁ። ትል ችሎ ንብ ቶጎ ይሄ ቶጎ ደግሞ የቦታ ስም የሀገር ስም ቶጎ ጌቾ አብዛኛው ጊዜ ጌታቸው ጌታነህ ምናምን የሚባል ስም አሳጥሮ ሲጠራ ጌቾ የተለመደ ነገር ነው እና ለዛ ነው ጌቾ ብዬ የጻፍኩላችሁ። በዚያውም እናንተ የፊደላቱን ቅርጽም ትለያላችሁ፣ እንደዚሁ ቃልም መስረት እንድትለማመዱበት ማለት ነው። ኖረ ከዚህ ቦታ ላይ ቆየ ማለት ነው። ኖረ ማለት ቆየ ማለት ነው። ስለዚህ ውዳጆች በዛሬ ዝግጅታችን ከዚህ ጋር እናጠናቅቃለን። በሌላ ዝግጅት እስከምንመለስ ሰላም ሁኑ። መማር የምትፈልጉ ባስቀመጥነው ስልካችን በኢሞ፣ በዋትሳፕ፣ በቴሌግራም መዝግባችሁ ሀይበሉን እናናግራችኋለን። እናንተን ደስ ባላችሁ በተመቻችሁ ሰዓት እናስተምራችኋለን። ሰላም ሁኑ።